ደንጋጭ መርዶ! የጄሪ ልጅ ወረደባት፣ ሆስፒታል ገባች። ሴፈን መድኃኒት ሰጥታ ጉድ ፈላ። ሜርሲ ደስ አላት። አቶ አምነን እና ብሌን በሳት እንደተንገበገበ በጣም አለቀሱ፣ ተንገበገቡ። ሁለተኛ ተስፋ ቆረጠ አቶ አምነን። በልጄ እጽናናለሁ ብዬ ያሰብኩትን ነገር ወረደብኝ። ቆይ ደግሞ ይሄ የማን ጥፋት ነው? የማንስ ስቃይ ነው? ብሎ አቶ አምነን አለቀሰ። እባካችሁን ይቅርታ አድርጉልኝ። ምናልባት ሳላቅ ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። ሴቶች እውነት ለመናገር ምን ነው ያኔ ሞዴሎቹ ይመረጡና የምትፈልገው ሚስት አግባ ብላኝ እሺ ብዬ ባላልኳት ኑሮ ይህ ሁሉ መከራና ጭንቀት አይፈጠርብኝም ነበር ብሎ አለም። ጄሪ አንድ ልጇንና የሀብትና የንብረት ማገኘዋን ብቻ ስላጣች እጅጉን እንባ ደም እያነባች ትገኛለች። አቶ አምነን እባክሽ ጄሪ ተረጋጊ ብሎ ሲላት፣ ምን ነው ሲጀመር አንተ ይህንን ልጅ አልፈለግከውም ነበር እኮ እኔ ስነግርህ ያን ያህል ደስተኛ አይደለህም ነበር እና ታዲያ እንዴት ነው አሁን ከመሬት ተነስተህ ትዳሬና የኔ ጉዳት የሚታይ? አምነን እስኪ ንገረኝ። እኔ ካንተ ምንድን ነው የፈለግኩት? እኔንና ልጄን እንድትንከባከብ ነበር፣ ከሀዘንህ እንድትወጣ ነበር ብላ አለችው። ትሰምኛለሽ ጄሪ፣ አሁን የመጨቃጨቂያ ጊዜያችን አይደለም። በቃ እኔ በጣም ሰልችቶኛል፣ በጣምም ደክሞኛል። እናም አርፈሽ ተቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ደግሞ ውጪ ቤቱን ለቀሽ ብሎ አላት። ምን ትሰማኛለህ? እኔ ከሆስፒታል ሳላገግም ገና ለገና ለቤት ታስባለህ እንዴ? እኔ እኮ ያስወረድኩት ያንተ ልጅ ነው፣ የገዛ ልጅህን። ቆይ አንተ ምን አይነት አውሬና የተረገምክ ወንድ ነህ ብላ አለች። ትሰምኛለሽ? እኔ ከእናቴም ወዳ እናቴን በጣም የምወዳትና የማከብራት እናቴ ናት። እናቴንም አጥቼ ኑር ያለው አይደለም ገና ላልተወለደ ልጅ። ግን ደግሞ አንቺ በጣም ደፋርና እንዲሁም በጣም ባለጌ ሴት ነሽ ብሎ አላት። ምን ማለት ነው? በቃ ትሰምኛለሽ? ሁለታችንም ልናዝን ሲገባን አንቺ ግን ያደረግሽው ነገር እጅጉን ይከብዳል። የኔን ልብ ለመስበርና ሌላ ነገር ለመጫት ትሞክሪያለሽ። ለማንኛውም ምንም አይመለከተኝም። ከዚህ በኋላ ግን በቃ አርፈሽ ብትቀመጪ ይሻልሻል ብሎ አላት። ለነገሩ አሁንማ እንደውም እንኳን ደስ አለህ ብላ አለችው። ደግሞ ይሄ እንዴ አሁን እኮ ልጅ የለህም፣ ምንም የለህም። ስለዚህ አንተ እንደፈለክ ብሌንን የማግባት የመፍታት የማፍቀር መብት አለህ ብላ አለችው። ወይዘሪት ብሌን ሂዳ እናት ዛህራ ጋር ምንድን ነው የማየውና የምሰማው ነገር እጅጉን ይከብዳል ብላ አለቻት። ምን ሰማሽ ልጅ? እንዴት ሆኖ ነው እንደዚህ ሊሆን የሚችለው? የጄሪ ልጅ ወረደ። ቆይ የእውነት አምነንስ እንዴት ሆነ እናት ዛህር እያለች ስትል ምን ትሆናለች? እንግዲህ ፈጣሪ ያመጣውን ነገር ከመቀበል ውጭ ብሌንዬ አሁን ታስፈልጊዋለሽ ብላ አለቻት። አይ አሁንማ እኔ በፍጹም መሄድ የለብኝም። ምክንያቱም አቶ አምነንና ጄሪ እራሳቸው ሀዘናቸውን ይወጡ። እኔ እንዴት አድርጌ ነው የልጅ ሀዘን ልወጣ የምችለው? ምክንያቱም ከዚህ በፊት ልጅም ሆነ የዘመድ ልጅም የለኝም፣ አሳድጌም አላውቅም። ኧረ ተነቅጥሉም እኔ እውነት ለመናገርም ህፃን ልጅ ራሱ ምን እንደሆነ የሰፈር ልጅ ወይም ጎረቤት ይዤ አላውቅም ብላ አለች። ምን ማለት ነው ብሌኔ? እስኪ ንገሪኝ ያንቺን አስተዳደግ እንዴት ነው ብላ ስትል እኔ በማደጎ ያደግኩ ነኝ። እናም ከዛ ቤተሰቦቼ ሲሞቱ ማለት ያሳደጉኝ፣ ከዛን ጎዳና ወጣሁ። እናት ግን እንዳለችኝ ያውቃለሁ። መቼም እስካሁን ሙታ ነው የሚሆነው ብላ አለች። እናት ዘህር የድሮው ልጇን እያስታወሰች እንባ ደምን ማልቀስ ቀጠለችበት። የምታለቅሹ ብላ ስትል ከዚህ በላይ ታዲያ ምን የሚያስለቅስ ነገር አለ ልጄ? ብሌኒ እውነት ለመናገር የኔ ጋር ተመሳሳይ ታሪክ ነው ያለሽ። እኔም ልጄን አንድ ጊዜ ወልጄ ጥያ ታውቃለሁ። እንዴ ለምን? ማለቴ ያች ልጅ በህይወት አለች? እኔ ምን አውቃለሁ?
የዘላለም ጸጸት ሆኖብኛል ብሌኔ። በህይወት ትኑር አትኑር እንኳ አላውቅም እና እትዬም ሁሉ መከራዬንና ጭንቀቴን ነግሬያት አስተካክልልሻለሁ ብላኝ ነበር፣ ግን ደግሞ አልሆነም፣ ሞት ቀደማት እና ልጅሽ የምታፈላልጊ አይሻልም? ማለቴ በሶሻል ሚዲያ እንዴት ላውቃት እችላለሁ ብሌኔ? እስኪ ንገሪኝ። ያለችኝ አንዲት የልጅነት ፎቶ ብቻ ናት። ሌላ ታዲያ ማናለኝና እንዴት ላውቅ እችላለሁ? ባውቀው ከምንም በላይ በጣም ደስ ይለኛል ብላ አለች። አታስቢ እናት ዘህር በሶሻል ሚዲያ ሁሉንም ነገር አጣራልሻለሁ ብላ አለቻት። ከዛ እናት ዘህር አንቺም እናትሽን በህይወት እንደምታገኝ ፈጣሪን እለምንልሻለሁ፣ አንቺም ደግሞ ልጅሽን እንድታገኝ እለምንልሻለሁ ብለው ሁለታቸውም ጸሎታቸውን ዘጉ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነን አልጋው ላይ ሆኖ የእናቱን ትውስታ እያስታወሰ ከዛን በጸጸት አለንጋ መወጋቱን ቀጠለበት። የአምነን አክስት የኔ ውድ ልጅ እባክህ ለእህቴ ቃል ገብቼላታለሁ፣ እናም ለምንድን ነው በዚህ ልክ የምታዝነው ብላ አለች። ምን ማለት ነው? እና ታዲያ እንዴት እንዳዝን ፈልገሽ ነበረ እኮ እናቴ ናት ብሎ አለም። እሱን እኮ ረዳሃለሁ፣ ግን ታዲያ የእውነት እናት ደስ የሚላት ይመስልሃል እንዴ? እንዴት እንደዚህ ልትይቻች ብሌን? እስኪ ንገሪኝ። ማለቴ እናቶች እኮ ምንም ቢሆኑ ልጄ ልጄ ማለት ይሻላቸዋል እንጂ እኛ እናቴ እናቴ እንድንል አይፈልጉም። ስለዚህ እባክሽን ተረጋጋና ሁሉንም ነገር እናስተካክለዋለን ብላ አለችው። እሺ ብሌኔ፣ ግን አንድ ታሪክ ልንገርህ። እንዴ? ምን አይነት ታሪክ? ምን አይነት ታሪክ? በቃ በጣም ደስ የሚል እንዲሁም ደግሞ ጣዕም ያለው ታሪክ ነው እያለች ብሌኔ ስትል ተርኪልኝ ብሎ እታፋዋ ላይ ተኝቶ ታሪኩን ጨረሰች። ከዛ ቆይ አምላኬ ሆይ ምን አይነት ነፃነት ነው የሚሰማኝ? ከዚህ ከልጅ ጋር ስሆን በጣም ደስ ይለኛል። እንዲሁም የሌለነት ስሜትና የሙሉነት ስሜት ይሰማኛል። ቆይ እንዴት ነው የማደርገው? እሱ እኮ ባለትዳር ነው። በዛ ላይ ያውም ጀሪ ማለቴ የሜርሲ ጓደኛ። የቱንም ያህል እንኳ ጀሪ ልክ እንደ ህፃን ልጅ አውቃ ዝም ብትልና የማትናገር ብትሆንም በውስጧ ግን ትልቅ አይነት ሰይጣን ያለ ይመስለኛል። ታዲያ ይህን ሁሉ ጉድ እንዴት አድርጌ ነው ማሸነፍ የምችለው? እያለች ብሌን እራሷን መውቀሱን ቀጠለችበት። የአምነን አክስት ደውላ የእህቴና የኔ ምስጢር እኔ ውስጥ ነው፣ እኔ ልብ ውስጥ ነው ተቀብሮ የሚቀረው። ግን ደግሞ አንድ ነገር አለ። ምክንያቱም በካርቶን ተጠቅልሎ የመጣው እጅና የእህቴ ግድያ አንድ አይነት ነው። ሆን ብሎ የሚያቀን ሰው ነው እንደዚህ ያደረገው። እባክህ የልጅ ሚስት ነፍሰ ጡር ስለሆነች ከዚህ በኋላ የምናደርገውን ነገር በሚስጥር መሆን አለበት። በዛ ላይ ሳይሆን እኔ ስደውል ነው ማንሳት ያለብህ ብላ አለችው። እህቴ አታስቢ፣ ምክንያቱም ያንቺን በቀል ሳልበቀል በፍጹም አልተኛም ብላ አለቻት። አምነንን ሂዳ እስኪ ነገረኝ እናትህ ማን ነው ጥላት ያላት ብላ ስትለው እውነት ለመናገር እኔ ምንም አላውቅም። ምን ማለት ነው ደግሞ ምንም አላውቅም? ማለቴ እስከ ዛሬ መቼም በድርጅቱ ነው እንጂ ቤት ውስጥ ባለ ነገር አይደለም። ቤት ውስጥ የምንቀመጠው እነዚህ እኔ ያገባለሁ ከተባለ በኋላ የመጡ ሴቶችና ደግሞ እናት ዘህርን ታውቂያታለሽ አክስቴ፣ ምን ለማድረግና ምን እየመዘሽ ነው ብላ አለቻት። ብሎ ሲላት ምንም አልመዘዝኩም የኔ ውድ። እንዴ ቆይ መቀለድም አይቻልም እንዴ ብሎ ሲለው እሺ በቃ አንተ እንደፈለክ ብሎ አለ። ቃል ብሌንን ለማሽኮርመምና እንዲሁም እወድሻለሁ እያለ ፍቅሩን ሲገልጽላት ትሰማኛለህ፣ እኔ በጣም የምወደውና የማፈቅረው ሰው አለ እና በፍጹም ያንተ መሆን አልችልም ብላ አለችው። ምን እያልሽ ነው? የእውነት ከኔ የበለጠ? አዎ እውነት ለመናገር በጣም ካንተ የበለጠ በጣም
ወንዳ ወንድና ጀግና አለ። እባክህን በእርግጥ የአቶ ምነን ጓደኛ ስለሆንክ ላከብርህና ልወድህኝ እፈልጋለሁ። ግን ደግሞ ፈጽሞ እንደዚህ ሊሆን አይችልም። ምን አይነት ነገር? በቃ እኔ እናንተ አብረን መሆን አንችልም ብላ አለች። ሴፈንና ሜርሲ ተፋጠጡ፣ ተጋደሉ። ተሰሚኛለሽ? አሁን የወንድሜን ሚስት አንቺ እንደገደልሻት ከምናገርና አንቺ የምትሆን ሁሉ እኔ አላደርግም ብላ አለች። ምን ማለት ነው ደግሞ ይሄ? ነገርኩሽ። የምትይ ከሆነ ደግሞ አንቺ እንደገደልሻት እናገራለሁ ብላ አለች። ምን? አዎ አንቺ እንደገደልሻት እናገራለሁ፣ ግን ደግሞ እኔ እንደዛ አልፈልግም። ምንድን ነው? ጀሪንና አምነንን እናለያይና ሀብትና ንብረቱን እኛ ራሳችን እንወስዳለን። ቆይ አንቺ እንዴት ነው የወንድምልሽን ልጅ በዚህ ልክ የምትከጁ? ማለቴ ለምንድን? እሱ ምንም አይመለከትሽም። ምክንያቱም ድሮ እናትና አባቴ ሀብትና ንብረቱን ያወረሱት ለወንድሜ እንጂ ለእኔ አይደለም። ወንድሜም ቢሆን እንደፈለገ ተጠቅሞ ከሚስቱ ጋር ተመሳጥሮ እኔን ቱርክ ሲሰራኝ ኑሯል። ስለዚህ አሁን በተራው ይቅርታ የወንድሜ ሚስትና ወንድሜና የወንድሜ ሚስት እንዲሁም ልጁ መሰቃየት አለባቸው። ቆይ ግን እሱ ምን አጠፋ? ምን ነው ሴፈን? ቀጣይ አንቺ እቅድና ፕላንሽ መቼም እሱን ነው አይደል የሚሆነው? ምክንያቱም እሱ ለዘር ከተረፈ የአባቱንና የእናቱን ገዳይ ፈልፍሎ ማውጣቱ አይቀርም ብላ አለች። ምን? ቆይ እኔ ያልገባኝ ነገር አባት ስትይ አባቱን የገደለው ማን ነው ብላ አለቻት። ሴፈን እሱን ነገር እኮ ባንደባበቅ ጥሩ ነው። ስለዚህ ማን እንደገደለውና ሁሉንም ነገር አብረን የምናየው ይሆናል፣ እናውቀዋለን። አሁን የምልሽን ነገር በሙሉ አድርጊ ብላ አለቻት። እናት ዘህር እኔ ቆይ ምንድን ነው ማድረግ ያለብኝ? እስኪ ንገሪኝ፣ ግራ ገብቶኛል ብላ ብሌኔ ሀሳብና ምክር መቀበሉን ጀመረች። እውነት ለመናገር ምን እንደምታደርጊ አላውቅም ብሌኔ፣ ግን ደግሞ በአሁኑ ሰዓት ለአቶ አምነን እንደምታስፈልጊው ብቻ ነው የማውቀውና የምረዳው ብላ አለች። ግን እኮ እሱ እኔን መጠጋት አይፈልግም፣ ጭራሽ የልጁ ገዳይ ሁኜ ነው የምታየው ብላ አለች። ታውቂያለሽ፣ እሱ እኮ ታዲያ ትክክል ነው። ምክንያቱም በአሁኑ ሰዓት ከእናቱ ውጭ የሚያስደስተው አንድም ነገር የለም። ግን ደግሞ ሁሉንም መጋፈጥ አለብን፣ እናም መጠንከር አለብን ብላ አለች። እንደዛ ከሆነ ሁላችንም ጠንክረን ሁሉንም በኃላፊነት እንወጣለን። እናም አብሽሪ ብላ ብሌንዬን ሞራል ሰጠቻት። አቶ አምነን አውቃለሁ፣ ታውቃለህ እናትህን ሳልመርዝ መረሽ ብለህ ያን ጊዜ የተናገርከኝ ጊዜ ልቤ የእውነትም ተሰብሮ ነበር። ግን ደግሞ በአንተ አይፈረድም ብላ አለች። ምን ማለት ነው? በቃ ያኔ አልፏል። አሁን ደግሞ ሌላ ሰው ነኝ። ስለዚህ የእውነት እኔ ካደረግኩት እውነት ሁሉንም ነገር አንድ ቀን ገሃድ ሆኖ ይወጣል። ግን ደግሞ ዛሬ ለጊዜው ካንተ ጋር መሆን እፈልጋለሁኝ ብላ ከሱ ጎን መራቅ እንኳ አልቻለችም። ውድ የህያ ቤቴ ቤተሰቦቼ የዛሬው ድር ይህን ይመስል ነበር።